ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ተወልደ እምቅድስት ድንግል ተነግሮ አስተማስሎ ለመድኃኒነ ለዘተወልደ እምቅድስት ድንግል ተነግሮ አስተማስሎ ለመድኃኒነ አቤ ገዳሚኖ አንበሳ ወኔነ ገራድ አቤ ገዳሚኖ አንበሳ ወኔነ ገራድ ለዘተወልደ እምቅድስት ድንግል ተነግሮ አስተማስሎ ለመድኃኒነ ለዘተወልደ እምቅድስት ድንግል ተነግሮ አስተማስሎ ለመድኃኒነ አቤ ገዳሚኖ አንበሳ ወኔነ ገራድ አቤ ገዳሚኖ አንበሳ ወኔነ ገራድ ዝማሬ መላእክትን ያሰማልን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን የ2018 ዓመተ ምህረት ልዩ የጥምቀት በዓል መርሃ ግብርን ወደ እናንተ ለማድረስ እዚህ ፈረንሳይ አካባቢ ተገኝተናል። የወንጌልና የዝማሬ አገልግሎት ቀደም ሲል እንዴት ያለ መልክ ነበረው? ገጠመኞቻችሁና ተመክሮቻችሁ ምን ይመስላል ስንል ለጥምቀት በዓል በልዩ እንግድነት ወደ እናንተ ይዘንላችሁ የቀረብናቸው እንግዶቻችን እንግዲህ ሊቀ ልሳናት ቀሲስ ከፍያለው ጥላሁን በማህበረ ቅዱሳን የወንጌል አገልግሎት ከ25 ዓመት በላይ ወንጌልን ሲዘሩ የኖሩ አባታችን ናቸው። እንዲሁም በዝማሬ ደግሞ ለረጅም ዓመታት ያገለገሉና አሁንም ያገለገሉ ያሉ ወንድሜ ዘማሪ ፍቃዱ አማረ እንዲሁም እህቴ ዘማሪት ወርቅነሽ ተፈራ እንዲሁም በመሰንቆ አገልግሎት ደግሞ ወንድሜ ደረጀ ጥሩነህ እንግዶቼ እንኳን ለብርሃነ ጥምቀቱ አደረሳችሁ አደረሰን። አሜን። እንኳን አብሮ አደረሰን። ጥምቀት በዓልን እንግዲህ ቀደም ሲል በምን አገልግሎት በምን መልክ ያከብሩት ነበር? ይህ የሁላችሁም ጥያቄ ይሆናል ማለት ነው። ይህ መርሃ ግብር ለምትከታተሉ በሩቅም በቅርብም ያላችሁ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንኳን አደረሰን እንኳን አደረሳችሁ። እንግዲህ በጥያቄው እንደተነሳ ለምን እንደሆነ ቡርቴ ያላወቅኩም እንጂ አንድ 4 ዓመት ሸርፋብኛለች። እኔ አንድ 29 ዓመት ነው ያገለገልኩኝ። እሱ 25 ዓመት በላይ የምትለው አራቱን በታስበው ይዛ ነው ማለት ነው። በዚህ መልኩ አሁን አብዛኛው የኛ አገልግሎት በፊት የነበረው ከተማ ላይ አልነበረም፣ ገጠር ነበረ። ገጠር ደግሞ ሲኬድ ትራንስፖርት የመጀመሪያው አስቸጋሪው ነገር ትራንስፖርት ነው። ትራንስፖርቱ ይበላሻል፣ መንገድ ላይ የሚታደርበትም ሁሉ አለ። እዚያ ሲኬድ ደግሞ አገልጋይ ካህናት የሌለበት አንድ ካህን ብቻ ያለበት የጥምቀት በዓል የሚከበርበት አለ። ጥምቀተ ባህር ለመውረድ ያንን ሁሉ ከካህናት እዛ ካሉት ጋር ተሞክሮ በማድረግ በመረዳዳት እዚያ ላይ የእግዚአብሔር እንደወደደ እንደፈቀደ በቋንቋ በኦሮምኛም በአማርኛም እዛ ላሉት ማህበረሰቦች አገልግሎት እንሰጣለን። አገልግሎት ስንሰጥ ደግሞ ትልቁ መታየት የሚገባው የት እያደርን ነው። የመንገዱ ጉዞ እንዳለ ሆኖ ችግሩ እንዳለ ሆኖ መቃብር ቤት ነው የሚታደረው። መቃብር ቤት ሲታደር ደግሞ በጣም ፈታኝ ብዙ ነገሮች አሉ። እነኛን ሁሉ ተቋቁመን ነው እንግዲህ
ገጠሪቱ ላይ እየዞርን እናገለግል የነበረው። ከዚያም እንግዲህ እስከ ዛሬ ድረስም አንድም በሌላም እያገለገልን እንገኛለን እላለሁ። በቅድሚያ በዚህ ታላቅ የጥምቀት በዓል ፕሮግራም ላይ እንግዳ አድርጋችሁ ስለጋበዛችሁን ከልብ እናመሰግናለን። በመላው ዓለምና በሀገር ውስጥ ያላችሁ ክርስቲያኖች፣ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል የጥምቀት በዓል በሰላምና በጤንነት ሁላችንንም አደረሰን። በዓሉ የፍቅር፣ የበረከት፣ የደስታ ጸጋ የምናገኝበት ከአምላካችን ከእግዚአብሔር መልስ የምናገኝበት በዓል እንዲሆንልን ምኞታችንን እየገለጽን እንግዲህ አገልጋይ እንደመሆናችን መጠን አገልጋይ ያው በዓላትን የት እንደሚያከብር አያውቀውም። ለምን አገልጋይ የሁሉም ነው። የክፍለ ሀገሩም አገር ውስጥ ያለውም የአካባቢውም የሁሉም ነው። ጊዜ ቦታ ስፍራ ሳይገድበው ልክ ከአባቶቹ ከሐዋርያት እንደተቀበለው በመላው ዓለምና በመላው አገር ላይ እየተዘዋወረ ያገለግላል። ከሀገር ውጭም ሆኖ ከሀገር ውጭም ሆኜ ያከበርኩበት በዓል አለ። እዚህ ኢትዮጵያ ውስጥም ሆኜ ያገለገልኩበት አለ። ክፍለ ሀገርም ሆኜ ያገለገልኩበት አለ። ግን ከቀድሞ ጀምሮ የጥምቀትን በዓል አብዛኛውን ያው ክፍለ ሀገር ነበር በፊት የምናከብረው። ሊቀ ልሳናት ቅድም እንዳሉት አስቸጋሪ በሆኑት እንዳሁኑ አይደለም። አሁን ብዙ ነገር የተመቻቹ ነገሮች አሉና በፊት አስቸጋሪ የሆኑት ሁኔታዎች ራሱ ሳይገድቡን ሳይበግሩን በእንስሳትም በእግርም እየሄድን ክፍላተ ሀገር ያገለገልንባቸው ወቅቶች አሉ። እንግዲህ አገልግሎት ከተባለ ሁሉንም የሚያካትት ስለሆነ ቤተሰቦቻችን ጋር የምናከብርበት ሁኔታ እኔ ብዙም አላስታውሰውም። እንደዚህ አይነት አበይት በዓላት ሲመጡ ማለት ነው። በዚህ አይነት መልኩ ነው እንግዲህ ገጠር የምናገለግለው ምንም ነገር ሳይገድበን ለበርካታ ዓመታት አገልግለናል። እንደዚህ በዓላትን በተመለከተ ማለት ነው። በመጀመሪያ እችን ሰዓት ጊዜን ባርኮ ቀድሶ ለዚች ሰዓት ያደረሰን አምላክ ክብር ምስጋና ለስሙ ይሁን። ለየት ባለ መልኩ የቀድሞውን አገልግሎት የበረሃውን አገልግሎት የገጠሪቷን ቤተክርስቲያን አገልግሎት በማሰብ እስኪ ማናቸው ያሉት በሚሉ ካሉት ከብዙዎቹ ጥቂቶቹን ደግሞ ያው አባታችን መሐከላችን አሉ። እውነት ነው። ብዙ ገጠመኞች፣ ብዙ ታሪኮች፣ ብዙ አገልግሎቶች አሉ። ስለጋበዛችሁን እናመሰግናለንና በመላው ዓለም የምትገኙ ከሀገር ውስጥ ውጭም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እምነት አማኞች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም አደረሳችሁ እላለሁኝ። አገልግሎትና ሴትነት፣ አገልግሎትና እናትነት ራሱን የቻለ መስዋዕትነት ነው ብዬ ነው መገልጸው። ለምን ብዙ ነገራችንን ትተን ነው የምናገለግለው። ለአገልግሎት ስንወጣ ብዙ ነገራችንን፣ ቤታችንን፣ ልጆቻችንን፣ ትዳራችንን በቃ ከጎረቤት ጋር የሚካሄደውን በዓል ሲመጣ ከጎረቤት ጋር የምናደርገውን እንቅስቃሴ ወይም ይሄ አብሮ ማህበራዊ ኑሮችን ትተን ነው እንግዲህ አገልግሎት። እኔ በተለይ ጥምቀት ሲሆን ባሌ ሀገረ ስብከት ላይ ያው የባሌ ሀገረ ስብከት ደሎ መናረዳ የምንድባን ቅዱስ ሚካኤል ሰንበት ትምህርት ቤትና እዛው ተወልጄ ያደግኩ ልጅ ስለሆንኩኝ ሁል ጊዜ ጥምቀት ሲመጣ ከማግባቴ በፊት የሚሄደው ደሎ መና ነው። አስታውሳለሁኝ ከበሮ ስንመታ፣ አዋራው ስንዘምር፣ ፀሐዩ ቀያቴ ነው ደሞና ሁላችንም መልካችን እስኪጠፋ ድረስ ነበር የምናገለግለው። ስለዚህ ያንን የመሰለ አገልግሎት ያን የመሰለ በረከት ይመስለኛል ዛሬ እንደዚህ አቁሞ አጽንቶ አበርትቶ መልሶ ለዚህ ክብር ያበቃን። በመላው ዓለም ለምትገኙ እንዲሁም በኢትዮጵያ ውስጥ ላላችሁ ኦርቶዶክሳውያን በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰ። እኔ አጋጣሚ የዛሬ 10 ዓመት 11 ዓመት ትንሽ የሚገርም እና የሚያስደነግጥም ገጠመኝ እንደዚህ ገጠመኝ አለኝ። ወደዚህ ወደ ጋምቤላ አካባቢ ነበር እና እዛ ወደ ጋምቤላ ለአገልግሎት ሄደን
ትንሽ ከጋምቤላ ደግሞ ወጣ ትላለች ፒኝዶ የምትባል ቦታ ናት። ከዛ ገባን ዋልን አገለገልን። እንደዚህ የሚንከባከቡን ራታ በሉ ምን አሉን። አጋጣሚ ያረፍ ነው ከቤተ ክርስቲያኑ ግቢ ሆኖ ሙቀት ስለሆነ በጣም ሙቀት ስለሆነ እንደዚህ መጋረጃ ምናምን አድርገው የሚያናፍስ ነገር ነው እንጂ ቤት ውስጥ አይደለም። እና እንደዚህ ፍራሽ ምናምን እንትን ብለው እስከ 4 ሰዓት 5 ሰዓት አካባቢ አጫውተውን ደህና አደሩ ምናምን ብለውን ዘማሪ አዱኛ ፈቃደና መምህር በኃይሉ በቀለ ይባላሉ። ሶስታችን በቃ ሰላም አደሩ ምናምን ተብለን ብለውን ሄዱ። እኛም ተኛን። ጸሎታችን አድርገን አረፍ እንዳልን ብቻ ማናቀው የቶክስ አይነት መጣ። ቶክስ በቃ ሲል ወደ 20 ደቂቃ ሲሆን የቶክሱ ባሩድ ምናምን ባፍና ባፍንጫችን መግባት ጀመረ። አጋጣሚ ደግሞ የተኛንበት እንትኑ አላለቀም፣ ይሄ ኮለኑ አልተሞላምና ብረቱ ክፍት ነበር እና አዲስ እንትን ነው አጥር ነው እና በጀርባችን መንገድ ነው። ከኋላ ደግሞ መከላከያዎች አሉ። እነሱ አልፎ ይናገራሉ፣ አልፎ የነሱም ቶክስ ይሰማናል። እነኚህ ግን በጣም ከፍተኛ የሆነ አውቶማቲክ ነው የሚተኩሱት። በቃ ሲል በጣም እያደገ እየቆየ መጣ። በቃ ቶክሱ ይሄ ነገር እንዴት ነው ምናምን ጎበዝ በሹክሹክታ ነው። አሁን ቀስ እያላችሁ እየተሳብን የሆነች ቤት አለች ርቀት እዛችን ንግባ እየተሳብናል ተባባል። ከዛ እየተሳብን እንደባብ ማለት ነው እየተሳብን ገባን። ስንገባ ሊቀ ዲያቆኑና አለቃው ለካሉ ምንድነው ምናምን አይዟችሁ ይሄ ከብት ለመዝረፍ የሚመጡ ጎሳዎች አሉ እነሱ ናቸው ምናምን አሉንና ትንሽ ተረጋጋ። ከዛ ትንሽ ቆይተው እኛ እኮ ራሳችን በጣም ፈርተናል እኮ እኛ ሊያፍኑ እናንተ ስትመጡ እነዛ የመጡ ነው የመሰሉን ብለው ቁጭ እና አረዘምኩኝ። ጥምቀት በመጣ ቁጥር ይሄ ጋምቤላ ትዝታለኝ ወደ አገልግሎት እግዚአብሔር ይመስገን ያው እንደማንኛውም የክርስቲያን ቤተሰብ ጎንደር አዘዞ ሎዛ ማርያም ሰንበት ትምህርት ቤት ሆኜ ነው ያደግኩት። እሺ ከዛ ያው እዛ ያገለገልን ያው እንግዲህ ጥምቀትና ልጅነት መቼም ሁላችን እናውቀዋለን። እቴም ቅድም እንትን ብለዋለች አቧራ እየለበስን ምን እያለን ከዛ በኋላ ያው እንግዲህ ወደ አዲስ አበባ መጣው። ከአጎቴም ጋር ከቴም ጋር ያው ላይፍ ተጀመረ ምናምን እንደዛ ያለ ትልቅ እዛ ሰፈራችን የእመቤታችን የድንግል ማርያም የወጣት ማህበር ነበር። እዛ ላይ እንደዚሁ ከራር ምናምን ሞክር ነበር። በቃ እንደዚህ ያጀብን ምናምን የሊቀ መዘምራን ይልማ ኃይሉ መዝሙር በወጣበት ዘመን ማለት ነው የመጀመሪያው እና የአብቃል አክብሮች ምናምን በቃ በዛ በጣም እየተመሰጥን ከራር ምናምን ስንል በሰንቆ ደግሞ እንትናል በዛው በቃ እንደዚህ ያልን ልጅ ጋር እንደዚህ እየተቀናነ እየለመደ ምናምን እኔ መጨረሻ ላይ ትንሽ ወደ ሙዚቃው ዓለም ገባሁኝ። እንደዛው ላጥብዬ ገባሁኝ ባህላዊ ሙዚቃ። ከዛ በኋላ ሙያውንም እያሳደኩት በቲያትር ቤት ደረጃ እንደዚሁ በውጭው ዓለም በዛም ብቻ እንደዚህ ያገለገልኩ ምናምን መጨረሻ ላይ ግን 2003 ላይ በቃ እስካሁን በነበረኝ ቆይታ አመሰግናለሁ ያለማዊ ስራ ብዬ አሁን ወደዚህ ገብቼ ወደ 14 አመት እንግዲህ ያገለገልኩ እገኛለሁ። እንግዲህ ከማይገባኝ ወንድሞች አባቶች ጋር ቆሞኛል። በዚህ አጋጣሚ እንግዲህ ቀሪውንም ዘመኔን በአገልግሎት ጸንቼ እንዳሳልፍ እንግዲህ የእመቤቴ የድንግል ማርያም ምልጃ በረከት ጸሎቷ አይለይኝ እያልኩኝ አመሰግናለሁ። እጅግ ደስ ይላል። እግዚአብሔር የተመሰገነ ይሁን። ቆይታችን የሚቀጥል ይሆናል። ሊቀ ልሳናት ቀሲስ ከፍያለው የወንጌል አገልግሎት በማይደፈርበት ቦታ ልክ እንደ ሐዋርያቱ ሐዋርያዊ ተጋድሎን የተጋደሉ ታላቅ አባታችን ናቸው።
ለመጀመሪያ ጊዜ ማህበረ ቅዱሳን ሐዋርያዊ ጉዞ ያደረጋችሁት እናንተ ባላችሁበት ነው። የት ነው የተጓዛችሁት? አገልግሎት የጀመርኩት እኔ አሶሳ ላይ ነው። አሶሳ አገልግሎት ስንጀምር ዛሬ ጠቅላይ ቤተ ክህነት ውስጥ በመደበኝነት የሚያገለግል ታላቅ ወንድም አለ። ሊቀ ኅሩያን መምህር ዮሐንስ ቀኑ ይባላል። እስከ መታሰር ደርሰናል በሃይማኖት ምክንያት። ሌሊት ታስረን ጉንዳን ሌሊት ይገባና የሚገርማችሁ እኛን እንዲህ መስመር ለይቶ ሌሎቹን ያስጮሃል። ከእንቅልፍ ሲነቁ እየጮሁ ነው። ምንድን ነው ሲባል አንዱ በሬ ሰርቆ ነው የታሰረው የተባለው ሰውዬ ምን ይላል? እኛ መካከል እኮ ይሄን ሌባ ስላለ ነው ይላል። ሌባው ደግሞ ምን ይላል? ሌባው ስላለ አይደለም መናፍቅ ስላለ ነው ይላል። መናፍቅ አለ ሲባል እኔ በጣም ተነሳው። ከዛ ውሃ ያመጡልናሉ፣ ዮሐንስን እናጠምቃለን አለ። ዲያቆን እንደሚያጠምቅ አስቡት እንግዲህ። እስር ቤት ልናጠምቅ ዮሐንስ አረጋጋን ተወንና ከዚያ በኋላ ልጁን ቀስ ብሎ እዛው አስተማረ። እስር ቤት ውስጥ የተማረው ልጅ ዛሬ አሁን በሃይማኖት ቆሞ ነው ያለው። ያንን ልጅ ቤተሰቡ ደግሞ አሁን እዚያውን መሳሪያ ሁሉ ይጫወታል፣ ዘማሪ ሁሉ ሆኖ የሱ ልጅ ቤተሰብና ከዚያ ነው አገልግሎቱ የነበረውና ያንኛ እዛ ስናገለግል እንደ ዛሬ ሰባኪ ብዙ የለም። ሐመር መጽሔትን እየቆጠብን ነበር እያነበብን ሰንበት ተማሪንም ህዝብን የምናገለግለው። ነብራኑ ጎበና ይጽፋሉ፣ ነቀሲስ ደጀኔ ይጽፋሉ፣ ሌሎችም ወንድሞች ዳንኤል ክብረትም ይጽፋሉ። እሷን እየቆጠብን እንሰብክባት ነበር እኛ ዛሬ። አሁን ሐመር ሰው እንደ መጽሔት ያያል፣ ለእኛ ግን ሰባኪ ወንጌል ነበረች ሐመር። ከዚያ በኋላ ማን ነው ይሄ ማህበር፣ ከዚህ ማህበር ጋር እንዴት ነው የሚገለገለው የሚል ሀሳብ ነበርና እኔ በመጀመሪያ በመንግስት መስሪያ ቤት ነበረ የምሰራው። ንግድ ፍቃድ ክፍል ሰጪ ነበርኩ ያኔ ከአሰብ ጨው ሲመለስ። እሱን ደቅቄ ነው ቴዎሎጂ የገባሁኝ። 88 ቴዎሎጂ ከገባው በኋላ ከማህበሩ ጋር ነበር አገልግሎት የጀመርኩኝ። እንደመጣው ቴዎሎጂም እየተማርኩ ማህበሩም የሚግዘው ጉዞ እየተጓዝኩ እናገለግል ነበርና ቅድም እህታችን ቡርቴ እንዳነሳችው ወደ ማህበሩ 89 ከመጣው በኋላ አገልግሎቱ ይሄ ሐዋርያው ጉዞ የተጀመረው ወደ ጊዳሚ ነው። ጊዳሚ ስንሄድ ጊዳሚ አሁን ምዕራብ ወለጋ ነው። ማንም የሚገባበት አልነበረም በወቅቱ። ሰንበት ተማሪዎቹ፣ ካህናቱ፣ ህዝቡ እንዴት ልበላችሁ ከ4 ኪሎ እንደ አቃቂ ያለ ቦታ ነው ከበሮ ይዘው ጽና ይዘው መስቀል ይዘው ልብሰ ተክህኖ ለብሰው የመጡት። በዚያ መልኩ እዚያ የነበረው አገልግሎት አሁን ሌሎቹ አብዛኛው ወደ አሜሪካ ሄደዋል፣ ሌሎቹ አውሮፓ ሀገር አሉ። ህዝቡ ለመጀመሪያ ጊዜ የኦሮምኛን መዝሙር፣ የኦሮምኛን ዘማሪ፣ የኦሮምኛን ሰባኪ ሲያይ ለካ እኔነት ተሰማው። እንዴት ነው ህዝቡ የሚመጣው? የ4 ሰዓት የ5 ሰዓት የእግር ጉዞ ቤት የሚጠብቅ ሰው ብቻ ትቶ ነው ነበር የሚመጣው። እዚያ ካገለገልን በኋላ ደግሞ ወደ ቀጣይ ስንሄድ በዛ መልኩ በጣም ብዙ መሰናክሎች ታልፎ ነው አገልግሎቱ ይደረግ የነበረው። በአንድነት ሲታደር የማታው የጸሎቱ ንብረት አለ። አሁን የኛ የማህበሩ ልጆች አብዛኛው የኦሮምኛ ዝማሬ የሚችሉ የተወሰኑ ናቸው፣ ግን ተምረው ይዘምራሉ። እዛ ያሉት ተወላጆች ደግሞ ኦሮምኛውን የሚችሉ መስሏቸው ቀርበው ይጠይቋቸዋል። አስተርጓሚ በዚህ መሃል ቀሲስ ከፍ ያለው ነው ተጠርቶ ምን እያሉ ነው ልጆቹ እየተባለና በዚያ መልኩ ልጆቹ በጣም እንትን እያሉ ይገለገል ነበረ። ከአገልግሎቱ በጣም ፈርጀ ብዙ ነው። ከዚህ በተጓዳኝ አሁን አንድ የማረሳው አሰኮ ዛሬ አቡነ ናትናኤል የነበሩ ጊዜ ሰላም የነበረው አርሲ ሀገረ ስብከት አሰኮ ድረስ ሄደናል። አሰኮ ስንሄድ ዘማሪ ያኔ ከኛ ጋር የነበረው ነፍሱን በአጸደ ገነት ያኖርነ ዘማሪ ዮሐንስ ይባላል። አይነ ስውር ስንጠራ በቅሎ ፈረስ ይዘጋጅላቸዋል ተብለን ሄድን። ስንሄድ ለፖሊዮ መንግስት በቅሎ ፈረስ ወስዷል የለም ተባለ። የለም ሲባል አሁን በጣም ፈተና የሆነብን የ8 ሰዓት የእግር ጉዞ እንዳለ ነው። እለቱ እለተ አርብ ነው። ለቅዳሜ ለእሁድ ጉባኤ ነው የምንሄደው። አርብ እህሉ አይቀመስም። የምንሄደው የ8 ሰዓት ጉዞ ነው። እዛ ደግሞ አሁን መምህር ኪዳኑ ተካ ይባላል የወረዳ ቤተ ክህነት ጠንካራ ልጅ ነው። ከሁሉም ወረዳ ተውጣጡ አንድ ጉባኤ ካለ ማንም ወረዳ አይቀርም። እዚያ ላይ ነው ጉባኤ የሚመጣውና ሰንበት ተማሪው ሙልሙል ዳቦ ይዘው ያን የማረሳው 2000 ዓመተ ምህረት ሙልሙል ዳቦ ይዘው ወንዝ ወርደን ከብቱ ውሃ ሊጠጣ ወንዝ ይወርዳል። ቅድም ወርቅዬ እንዳለች አቧራው አልብሶናል፣ ረሃቡ አድክሞናል። ወንዝ ወርደን እነሱ ሰብሮ የሰጡን ሙልሙል ዳቦ እስከ መቼውም የትኛው ምግብ እንደበሉ አረሳውም። እስራኤል በቃዴስ በርኔ እንደበሉት መና ነው የምቆጥረው። እሱን መና በላን፣ ዳቦዋን በላን። ወጣ እንዳገት ሳር ውስጥ ሄደን ወደኩ ከድካም የተነሳ እስቲል የማረሳው ጉንዳን በሱሬ የገባ በማጅራት የወጣኔ ድካም
ከዛ መቃብር ቤት ገብቼ እናቴ እንደወለደች ልብሴን አራግፌ የሚበላ ነገር የለም ወይ እላለሁ። ጉባኤ ይባላል። እኔ እኮ መልአክ አይደለሁም ሰው ነኝ፣ እህል ውሃ እንኳ አልኩኝ። ከዚያ ልጁ በጣም የማረሳው ጋምቤላ ቲቲአይ ነው የተማረውና ናና ቀሲሰ ማረፍ ፈለክ ና ላሳርፋለና ወስዶ ያሳየኛል። እኔ 8 ሰዓት ወንዱ ተጓዝኩ ብዬ ደከመኝ አርፋለሁ ያልኩ ከአሰበ ተፈሪ ልጅቷ ደግሞ ከጭሮ ከሚባለው 13 ሰዓት በእግሯ ተጉዛ መምርት ናት ጉባኤ አለ ስለተባለ ብቻ እግሯ ተላልጦ ውሃ ኮፍኩፎ ቁጭ ብላለች። እያት አለኝ ምንድን ነው አንተ ለ8 ሰዓት ነው እሷ እኮ 13 ሰዓት ነው የተጓዘችው። ድካሜ ከኔ ላይ ብን ብሎ ጠፋ አልደብቃችሁም። የማረሳው ጉባኤ ከዛ ሌሊቱን አገለገል። ከዛ ቤተ ክርስቲያን ገባን። ከዚያ አገልግሎቱ በዚያ መልኩ ነበር ይገለገል የነበረው ማለት ነውና ከብዙ በጥቂቶች አንዷ ናት። ወደ ሊቀ መዘምራን እመጣለሁ። ያንተ ወደ አገልግሎት የመጣህበት አጋጣሚ ምን ይመስላል? ያው እኛ ትውልዳችንም እድገታችንም አዲስ አበባ ነው። ያደግነውም ያው ማይደረ ስብሐት ቅድስት ልደታ ለማርያም ግቢ ውስጥ ነው። ከሕፃንነታችን ጀምሮ ያደግነው ለኛ ለአገልግሎታችን ስኬታማ መሆን ለአገልግሎታችን እድገት ብርታት ትልቅ አስተዋጽኦ ያደረጉት በረከታቸው ይደረብንና ብፁዕ አቡነ ገብርኤል የዛን አካባቢ እኛ ስንጀምር ወደ አገልግሎቱ ስንመጣ ወደ 80ዎቹ አካባቢ ነው። የዛን ጊዜ ከፍተኛ እንቅስቃሴ እናደርግ ነበረ። እድሜያችንም ያው ትንሽ ስለነበረ ለመሮጥ አዲስ ነገር ለማወቅ ወደ አገልግሎቱ መስመር ለመግባት በጣም ፍላጎታችን ከፍተኛ ነበር። እኔ ወደ አገልግሎት መስመር ስገባ ገና ካሴትም ሳላሳትም ነው የታላላቆቻችንን ዝማሬ እየዘመርን የመዘምራን ይልማ ኃይሉ የሱን ዝማሬዎች በደንብ እየዘመርን ነው ያደግነው። ቀንጨብ አድርገህ ስጠን እስቲ ለትውስታ። ይሁዳ ጉዞ አያዋጣምና ዴማስ ወደ ሕይወት እባክህ ቶሎና ዴማስ ወደ ሕይወት እባክህ ቶሎና ይሁዳ ጉዞ አያዋጣምና ዴማስ ወደ ሕይወት እባክህ ቶሎና ዴማስ ወደ ሕይወት እባክህ ቶሎና። ቁጥር 1 ላይ ያሉ ዝማሬዎች የነ ዘማሪት እህታችን ፋንቱ የነሱንም ዝማሬ የሌሎቹንም በጊዜው የነበሩትን የነ ወርቅዬንም በምን እንመስላት ድንግል ማርያም እቺ መዝሙር አሁን አንደኛ ነበረች። የዛን ጊዜ በሄድንበት ሁሉ ከምን ዘምራቸው ዝማሬዎች መካከል አንደኛዋ ናት እቺ ዝማሬ ማለት ነው። እና በአራቱም አቅጣጫ ሄዶ የማገልገሉ እድል ነበረ። ያው በ80ዎቹ አጋማሽ አካባቢ ነው ነፍሱን ይማረውና ተስፋዬ ሄዶ በጣም በተለይ በዚህ በጅማ መስመር በደቡብ መስመር ይሄድ የሚያገለግልበት ሁኔታ አለና ከኔ ጋር በጣም እንገናኛለን። እሱ ሲሄድ ከኔ አስቀድሞ ለምንድነው አብረን ሄደን ማናገለግለው ይለኛል ብዙ ጊዜ። የዛን ጊዜ እኔ ያው የግሌንም ስራ ሰራ ስለነበረ ያው እንግዲህ ልምዱም ስለሌለ ብዙም ወደዛ የሚሄዱ አጋጣሚ አልነበረም። ግን ከተወሰኑ አመታት በኋላ ግን አብረን እየሄድን በተለይ ጅማ መስመር ላይ አብረን እየሄድን የምናገለግልበት ሁኔታ ነበረ። ያው እንግዲህ ከማህበረ ቅዱሳን አባላት ጋርም ብዙ አገልግያለሁ። በተለይ በ80ዎቹ ነው መነገርሽ ቴፒ አካባቢ፣ ቦንጋ አካባቢ፣ ሊሙገነት፣ አጋሮ፣ ጎሬ በጣም በርካታ ቦታዎች ካሴት ከማውጣቴ በፊትም በጣም ብዙ ሄጄ አገልግያለሁ። ካሴት ካወጣው በኋላ ደግሞ በጣም ብዙ ሀገር በተለይ ደቡብ በዚህ ከአርባ ምንጭ እስከ ጂንካ በጣም ብዙ ማይቆጠር ሰው ማይገባባቸው ኦሞራቴ የሚባሉ ጋዘር የሚባሉ ሜጸር የሚባሉ በስኬቶ ገሊላ የሚባሉ በዚህ በጎፋ መስመር በርካታ ቦታዎች ሰው ማይገባባቸው
በተለይ ደግሞ ያው በርካታ አገልጋይ ባልነበረበት ዘመን ነው እና እንግዲህ ያው አገልጋይ በአገልግሎቱ ጊዜ ያው የሚያገለግለው በነፍሱ ተወራርዶ ነው። አገልጋይ ከቤቱ ተነስቶ ወደ ክፍለ ሀገር ሲወጣ ምን እንደሚያጋጥመው አያውቀው። ብዙ 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 አይነቱ ችግሮች አሉ። በዛን ጊዜ በነፍሳችን ተወራርደን ብቻ አይደለም ምንም እኛ ገንዘቡን ራሱ አስበን አይደለም ምን ሄድ ምን እንደሚደረግልን ምን እንደማይደረግልን ሁሉ አናውቀው። በነገራችን ላይ እኔ አገልግሎት ሲሄድ እንዳሁኑ አይደለም። እኔ አንዴ ከወጣው 1 ወር 2 ወር ቆይቼ ነው የምመለሰው። እየዞርክ ነው የምታገለግለው? አሁን ለምሳሌ ጅማ ለአገልግሎት ስንሄድ ጅማ ላይ የሚደረገው አገልግሎት ከየአቅጣጫው ከጋምቤላ ጀምሮ ተወካይ ሰንበት ትምህርት ቤቶች ይመጣሉ። ሌሊቱን ሙሉ በውይይት ነው የሚታደሩ። በዚህ ያው ማህበረ ቅዱሳን የዘረጋው መስመር ቤተክርስቲያን እጅግ አድርጋ ልታመሰግነው የሚገባ መስመር ነው። ጠቅላላ ይመጣሉ። እነዛ ደግሞ ሁሉም ፕሮግራም አስይዘውን ነው የሚሄዱት። እኛን የጋምቤላውም ያስይዘናል፣ የጎሬውም ያስይዘናል፣ የመቱም ያስይዘናል፣ የበደሌውም ያስይዘናል፣ የሁሉም ያስይዙናል። ስለዚህ አመቱን ሙሉ በአንድ አቅጣጫ አንዴ ከሄድን አመቱን ሙሉ ያንን አቅጣጫ የምናገለግልበት መንገድ ይፈጠራል ማለት ነው እና እንደውም አንድ ጊዜ በዚህ በጎፋ ሳውላ ከሱ አልፎ ደግሞ በስኬቶ የሚባል ቦታ አለ። ያው የመጀመሪያው ዘማሪ እኔ ነኝ እዛ አካባቢ። ያው አብዛኛው ቦታ እኔ ነኝ። በተለይ እንደዚህ አይነት በጣም ሩቅ የሆኑ ቦታዎች መዘምረው በአማርኛ ነው። ያ ብሔረሰብ እንዴት ነው ተቀብሎ? እኔ የሚገርምሽ ነገር አሁን በኦሮምኛ እኛ ቤተክርስቲያን አታገለግልም ታገለግላለች የሚል ብዙ ውዝግብ ይነሳል አሁን አንዳንድ ጊዜ ማለት ነው። እኔ ግን በዚህ አላምንም። የመጀመሪያ ምስክራችን እንግዲህ ሊቀ ልሳናት ናቸው። እኛ እንደውም ከሳቸው ጋር ብዙ ቦታ አገልግለናልና እንዴት አድርገው እንደሚያገለግሉ እኛ እናውቃለን። ዝማሬውንም እንዴት አድርገው እንደሚዘምሩ እናውቃለን። እኔ የምገርምሽ ከዛን ዘመን ጀምሮ ነው የምልሽ አብዛኛው ቦታ እኔ አንድ ሰው አጠገብ ያቆምና ትምህርትም አስተምራለሁ፣ ኮርስም እሰጣለሁ። ለዛ ነው ያን ያህል ጊዜ በዝማሬው ብቻ አይደለም። እና አጠገብ አንድ ሰው አቆምና እኔ የምናገረውን ያ ሰው እንዲናገር ነው የማደርገው። በፍጹም እንደዛ ካላደረኩኝ ዝም ብዬ በራሴ አይደለም። በተለይ ትልልቅ ከተማዎችና በጣም አማርኛ መስማት የሚችሉ ካልሆኑ በስተቀር አሁን እኔ በተደጋጋሚ ሄዳለሁ ወደዚህ ወደ ጊዶሌ የሚባል የራሼ ቢሮዎች አሉ። የልደት በዓልን እንደውም የአደባባይ በዓል እንዲሆን አድርጌ አስጀምሬያለሁ እዛ ከተማ ላይ እና የልደት በዓልን እንደውም በዚሁ አጋጣሚ አብዛኛው ጊዜ እዛ ነበር የምናሳልፈው። ትልቅ ተጋድሎ ነው። እንዲህ አይነት አገልግሎት እየሰጣችሁ እዚህ ስለደረሳችሁ አባታችንንም እናንተንም እጅግ አድርጌ ነው አመሰግነው። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን ልዩ የጥምቀት በዓል መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ ያተረፋችሁ ደስተኞች እንደሆናችሁ ተስፋ አደርጋለሁኝ። ይህንን ቀረጻ እንድናከናውን ወንድማችን አቤል መስፍንና እህታችን ወይዘሮ ሳምራዊት ውበት በዚህ ቤት ውስጥ እንደ ቤታችን ሆነን ይህን መርሃ ግብር ወደ እናንተ እንድናደርስ በራቸውን ከፍተው የአብርሃም እንግዶችን ስለተቀበሉ እጅግ አድርጌ ላመሰግን ወዳለው። ጸበል ጻዲቅ አለ፣ በባዶ አይደለም ጥምቀት ነው ተብለናል። ጸበል ጻዲቁ ይቀርባል። ጥምቀተ ባሕረ ዮርዳኖስ ነያ፣ ጥምቀተ ባሕረ ዮርዳኖስ ነያ። ሃሌሉያ 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 ሃሌሉያ። ጥምቀተ ባሕረ ዮርዳኖስ ነያ፣ ጥምቀተ ባሕረ ዮርዳኖስ። ክብረት ይስጥልኝ በእውነት እንዲህ አድርገሽ ኢትዮጵያዊ ክብር ነው የሰጠችሽንና ክብረት ይስጥልኝ። ሃሌሉያ ጥምቀተ ባሕረ ዮርዳኖስ ነያ፣ ጥምቀተ ባሕረ ዮርዳኖስ ነያ። ሃሌሉያ ሃሌሉያ ሃሌሉያ
ቀደም ባለው አገልግሎት አንድ አውደ ምሕረት ላይ መዝሙር ዘምረሽ አንድ ገጠመኛለሽ። እሱን እስቲ ያጠራርክሽ አንሽልን። አስታውሳለሁ ቀሲስ ወደዚህ ወደ አምቦ መስመር ሳንደርስ ወደ ጀልዱ አካባቢ ነውና ገጠር ከተማ ነች። ትራንስፖርት ጉዳይ መቼም አይነገርም። እንደዛም ሆኖ ግን እዛ ደርሰን አገልግሎት ያው ጉባኤያችንን ተካፍለን አገልግለን ህዝቡ ወቅቱ ይሄ የተለያዩ አዳዲስ ዝማሬዎች የሚወጡበት ወቅት ነበርና በአራቱም አቅጣጫ ዝማሬዎቹ ይሰማሉ። እና አስታውሳለሁኝ ሰው እየጻፈ ይሄ መዝሙር ይዘመርልን አውደ ምሕረት ላይ ይሄ መዝሙር ዘምሪልን እያለ ይጠይቃልና እኔ ውስጥ ያለው እንደ ህዝብ ጥያቄ እንደ ምእመናኑ ጥያቄ ማስተናገድ ነው የኔ አመለካከት ማለት ነው እንጂ በመሰረቱ እኔ መዝሙር ስዘምር የምዘምረው መዝሙር ከኔ ጋር ይሄዳል ወይ? ሁለተኛ መልእክቱ ምንድነው የሚለው እስከገባኝ ድረስ ዘምሯለሁኝ። ያልገባኝ አምልጦኝ የዘመርኩት መዝሙር ይኖራል እና ተያስኩኝ ማለት ነው። ከቀሲስ ጋር አብረን ነበርንና ምን የሚለው መዝሙር ነው የዘመርኩት ሲለው እንትን ምንድነው እንባን አልሰፍርም በመዳፌ የሚለው መዝሙር ዘምሪልን። ማሽ የዘርፌ የታችን የዘርፌ መዝሙር ነውና ዘመርኩት። መዝሙሩን ዘመርኩት። ዝም ብለው ቁጭ ብሎ አዳምጠውኛል። ያው ለቀለሳና እሺ ልክ ስንጨርስ ዘምረን ስንጨርስ አሁን ወደ ማዕድ ማረፊያ ክፍል ገብተን ለመብላት ነይ ወርቅዬ አቤት ቀሲስ ነይ እኔና አንቺ የምናወራው ነገር አለን አለኝ። አባባሉ ራሱ ያው የተለመደ ስለሆነ አቤት እሺ አልኩኝ። ቀሳልና ዞር አድርጎ ነው ፊት ለፊትም አልተናገረኝም። በቃ ዞር አድርጎ ከሰው ዞር አድርጎኝ ከዛ በቤተ መቅደሱ ጀርባ አሁን የዘመርሽውን መዝሙር የትኛው ብዙ ነው እንግዲህ ምን ዘምረው ይሄን መዝሙር አለኝ ስሙን ጠቅሶት ማለት ነው። አብስል ምን ማለት እንደሆነ ገብቶሻል አለኝ። አረ ህዝቡ ስለጠየቀ ነው የዘመርኩት ግን መዝሙሩ እኮ ይዘመራል ቀለል አድርጌ ማለት ነው። አይደለም እንደሱ አይደለም የመዝሙሩ መልእክት ገብቶሻል ወይ አለኝ። እስቲ አስረዳኝ አልኩ። አሁን እኔ እንትኑ አልመጣልኝም። አስረዳኝ ስለው እንባን አልሰፍርም ማለት ምን ማለት ነው አለኝ። ሳስበው እንባን አልሰፍርም ማለት እንባ ይሰፈርም በመሰረቱ እንባን አልሰፍርም በመዳፌ ከዛ በመዳፌ የሚለው ሲመጣ እንባዬን አላለቅስም አያስፈልገኝም ለቅሶ በጌታ በኢየሱስ ክርስቶስ ስም አንዴ ድኛለሁ። በቃ ኃጢአትስ ብሰራ በደልስ ብሰራ ወደ አምላኬ ለንስሐ አልቀርብም። በደስታ ነው አምላኬ ፊት ለንስሐ የምቀርበው። ማልቀስ የለብኝም መጸጸት የለብኝም ማልቀስ የለብኝም ማለት እኮ ነው አለኝ። ሳስበው አዎ በጌታ በኢየሱስ ክርስቶስ ስም እንደዳንን የመጀመሪያዋ ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስ ክርስቶስን በስነ ስርዓት ያስተማረችን ቤተክርስቲያናችን ናት። ምንም ጥያቄ የለው። ግን ከዛ በኋላ ግን በንስሐ ወደ እግዚአብሔር መቅረብ እንዳለብን በደለኞች ኃጢአተኞች ስለሆንን እና ያስረዳኝ መስመር በጣም ያው እኔ አንቱም እያልኩ ነው እንግዲህ ይቅርታ ይፍቱ ይያለሁ። በዚህ መሐከል ግን ማለት የምፈልገው ነገር ምንድነው ዘማሪያን አሁን በተለይ አዲስ ተተኪ የሆነን አገልጋዮች ለምን ዘምራቸው ዝማሬዎች ለምን ቆምባቸው አውደ ምህረቶች ተጠንቅቀን መሆን እንዳለበት እኔ ተምሬበታለሁ። ብዙ ጊዜ ጉዞ ወይም ጉባኤ ስንሄድ ከአባቶቻችንና ከሚመስሉን ወንድሞቻችን ጋር መሄድ የሚጠቅመን እንማራለን። እኛ ልናስተምር ሄደን ተምረን የምንመጣባቸው ወንድሞችና እህቶች መሆን አለባቸው የሚል እምነት አለኝ። የአገልግሎት ዘመን በሚል ነው ዛሬ እየተወያየን ያለነው። አሁን ያለን አገልጋዮች ደግሞ ያን ወርቃማ ዘመን በእድሜያችን እንዴት እናስቀጥለው እንዴት እንድገመው መንገዱንም እያሳያችሁልኝ ነው ለአገልጋዮች ማለቴ ነው ለመዘምራንም ለሰባኪያነ ወንጌልም። ወደ ሊቀ ልሳናት ስመጣ እንግዲህ በሁለት ቋንቋ ወንጌልን እንደሚያስተምሩ ይታወቃል። በኦሮምኛና በአማርኛ ማገልገል የተጀመረው መቼ ነው? በቋንቋ ማገልገል ላይ የነበረው ተግዳሮት ምን ይመስላል? ከተሐድሶ እንቅስቃሴ ጋር በተያያዘ ወለጋ ላይ በርካታ ውጣ ውረዶችን አሳልፈዋል ሊቀ ልሳናት። እሷን እስቲ ያጠራርቀው ያንሱልኝ። ወደ ኦሮምኛው የስብከት አገልግሎት እንደገባን ስታይ ደምቢዶሎ አብዛኛው በሚሽን የተወረረ ነው በቋንቋ ሰበብ ማለት ነው።
እልህ ነው ወደዛ ያስገባን። ተምረንም አይደለም እግዚአብሔር መንፈስ ቅዱስ ባቀበለን። አሁን በአካለ ስጋ የሉም፣ አባ ገመቹ ይባላሉ፣ አርፈዋል። ማንም ፊደል ሳያስቆጥራቸው መጽሐፍ ቅዱስን ያነበቡ አባት ናቸው። በኦሮምኛ ይሰብካሉ። እንዴት ነው እርሶ መጽሐፍ ቅዱስን በኦሮምኛ እንትን ያሉት ለምን በጀርመንኛ ይሎ ጋዜጠኛ ሲጠይቃቸው እኔ እኮ የኦሮሞ ተወላጅ ስለሆንኩ ለኦሮሞ ሐዋርያ ሁኜ ተልኬ ነው ብለው መልስ ሰጡ። የእሳቸውን ፈለግ ተከትለን ገጠሪቱን እየዞር ከማገልገል የተነሳ ነው ዛሬ አሁን በኦሮምኛ አልተገለገለም በኦሮምኛ እንዲህ አልሆነም የሚለው ለእኔ ታሪክ ነው። አልነበሩም እነኚህ እንዲህ የሚሉ አካላት ያንኛ ጀመርን ጊዜ ካሴት 10 ብር ነው የምትሸጠው። ያኔ በኦሮምኛ አሳትሜ እሷን ካሴት ሁሉ ገጠሩ ሁሉ ልክ ነበር። ከቢገርማችሁ ያኔ እኔ ወለጋ ላይ ያደረኩት አምና ናዝሬት ለአገልግሎት ስልጠና ሂጄ አንዱ ልጅ ከጎንደር ትምህርት ቤት ነው የሚመጣው ክረምት ኮርስ ሊማር ሲመጣ የኔ ወላጆች መጨረሻ እኔ ጉባኤውን ጨርሼ ተሰናብቼ ስወጣ አረ መልእክት አለኝ ይቆዩ አለ። ምንድነው? የኔ ወላጆች እኮ በሃይማኖት ቆመው እኔም ዛሬ ይሄው ለአገልግሎት የወጣሁት ያቺ 10 ብር ካሴት ናት ያቆመችን። ለካ ያኔ ስራ ቢሰራ ብዙ ሰው ማትረፍ ይቻል ነበር ወደሚለው አሁን ከዛም በተጓዳኝ መጽሐፍትንም በመጻፍ ሰው ለምን ሃይማኖቱን ይቀይራል የሚል መሰረታዊ መጽሐፍ በኦሮምኛ ጽፌ ካሴትንም አዘጋጅቼ ስልጠናም ሰጥቼ ገጠር ለገጠር ብዙ ደቀ መዛሙርትን አፍርተናል። አሁን ቤተ ክርስቲያን በኦሮምኛ አላገለገለችም ይሄን ያላደረገችም ሲባል ታሪክ ነው ለኔ። እንዲህ ለሚሉት አካላትን በአካል አግኝቼ ጠይቄያቸዋለሁ። ምንድነው የጣዋችሁት? እስቲ ለዚህች በኦሮምኛ ቋንቋ ለሚናገር ማህበረሰብ ምንድነው የጣላችሁ? ጠጠር ጋን በጠጠር ይደግፋል። ምንድነው የጣላችሁት? ይነስም ይብዛም እኔ እኮ ደቀ መዛሙርት አሰልጥኛለሁ፣ ካሴት አሳትሜያለሁ፣ መጽሐፍ አዘጋጅቻለሁ። ከዚህ በተጓዳኝ ደግሞ በገጠሪቱ በግርም በፈረስም ተጓጉዣ አገልግያለሁ። ምንድነው ያደረጋችሁት? አሁን ምንድነው የፖለቲካ መንፈስ አደረጉት እንጂ ቤተ ክርስቲያን ዛሬ አይደለም አገልግሎት የጀመረች። ቅድም ያነሳናቸው እና አባ ገመቹ ሁሉ ታላላቆች ነበሩ ከኛ በፊት የነበሩ በኦሮምኛ ብዙ ያገለገሉ አባትና ከዚያም በተጓዳኝ ደግሞ አሁን እኛን ያሳደጉን መልአክ ኃይለ አባኔው በያሶሳው የምዕራቡ ኮከብ የተባሉት ከጃኖይ 2 ቤተ ክርስቲያን ብቻ ነው የተረከቡት በጃኖይ ዘመን። ሲሞቱ ግን 180 ቤተ ክርስቲያን አሰርተው ነው የሞቱት እኛ አባት። ሲቀበሩም እዚያው ነው ያለው አሁን አጽማቸው ራሳቸውና ምንድነው እሳቸው ያኔ አሶሳ ላይ ጉዞ አሁን እንደ በቅሎ የለም በአህያ ነው የሚጓዘው። እሳቸው በአህያ ሲጓዙ የነበረው ታሪክ ራሱ በጣም የሚገርመው በአቡነ ተክለ ሃይማኖት ጊዜ ወርቅ ካባ የተሸለሙበት በበቅሎ በአህያው እየተጓዙ ውሃ ይዟቸው ሄደ ዴሳ ወንዝ። ዋና ስለሚችሉ እኛ አባት ተረፉ። ከዚያ ይህን ሰሙና አቡነ ተክለ ሃይማኖት ወርቅ ካባ ሸለሟቸው። ወልደ ሩፋኤል ፈታ ይባላል ጋዜጠኛ አርፏል። አሁን ወርቅ ካባ በመሸለሙ ምን ይሰማዎታል አላቸው። ዛሬ ወርቅ ቢሆን ነገ ጨርቅ ነው፣ እኔ ስራዬ ብቻ ነው የሚታየኝ። እኛ አባት ለቤተ ክርስቲያን ጥብዓትን ጽናትን ፈተናው ቢመጣ ሁሉ እንዴት መቋቋም እንዳለብን ያስተማሩን አባት ናቸው። አሁን የእሳቸው ልጆች በዚህ አዲስ አበባ ላይ ብቻ 4 ቦታ 5 ቦታ ደህና ቦታ አገልግሎት እየሰጡ ነው። ስለዚህ እሳቸው ለቋንቋ ልዩ ቦታ እንዳላቸው የምንረዳው ዮሐንስ ቀኖ ሊቀሩ መምህር ዮሐንስ ቀኖ መጀመሪያ ወደ ሰዋሰው ብርሃን የተላከው እሱ ነው ከኛ ሲላክ። ያኔ ደግሞ ምን አይነት መንፈስ እንደሆነ አይታወቅም። ከዚያ የሚመጣ አካል አንቀበልም፣ ከሰሜን ቅኔ የቆጠረ ድጓ ጾመ ድጓ ያወቀ ይባላል ልጄ ነው ብለው አስገቡ እሳቸው። ከዚያ በኋላ ነው አሁን ትልቁ አገልግሎት ወደ ኦሮምኛ በማህበረ ቅዱሳንም ሲታይ መጽሐፍን በማዘጋጀት ስልጠና በመስጠት ኮርስን በመስጠት በብዛት የተካሄደበት እሱ ነው። ከዚህ በተጓዳኝ አንድ ልነግርሽ የሚችለው አሁን ቅድም የመኪናውንም አደጋ ስናነሳ ወደዛም እንድንሄድ የሆነው የቋንቋ ጉዳይ ነው። መጡ ህዝብረተቡን እንዳለ ወስደውብናል በቋንቋ እባካችሁ ድረሱ የነፍስ ያለ ጉዳይ ተባለ። የት ነው ቦታው? ቦረናን አልፈን ህዲሎላ የሚባል ነው። ኬንያ ለመግባት 38 ኪሎ ሜትር ሲቀር ማለት ነው። የጠረፍ ቤተክርስቲያኑ የጊዮርጊስ ቤተክርስቲያን ነው። እኔ መምህር ይቅርባይ ወርቅነሽ ያንቺ ሞክሼ አሁን ካናዳ ያለችዋ ሆነን ሄድ ዮሐንስ አይነ ስውሩም ነበረ አገለገል። ሙሉ አዳራሽ ነው ባዶውን የቀረው። ይቅርባይ ስብከት ከሰበከ እኔ ትምህርት እሰጣለሁ፣ እሱ ትምህርት ከሰጠ እኔ እሰብካለሁ። በዚህ መልኩ ነበረ ትምህርት ስብከት እያደረግ የቤተ ክርስቲያን ላይ የሚያነሱን ጥያቄ በሙሉ መልስ ስንሰጥ ሙሉ አዳራሽ መጡና ወጣቶቹ ሄደን አዳራሻችን እናፍርስ አሉ። አይፈርስም
እዚያው እንገለገልበታለን። ለምን ቤተ ክርስቲያን አዳራሽ አስፈረሰች ይባላል ነገ ብለው ወጣቶቹን አረጋግተን ህዝቡን አስነተን ስንሄድ እዛም ደግሞ ካህንም የለም፣ አንድ ካህን ነው ያለው። በቅዳሴውም እኛው ነን ያገለገልነው፣ በስብከቱም እኛው ነው ያገለገልነው። ስንመለስ ከሞያሌ የሚመጣው መኪና ነው የምንጠብቀው። ከሞያሌ የሚመጣው መኪና ስንጠብቅ እለቱ ውስጥ ተዛሬ አሁን 2001 ነው፣ ሰኔ 1 ቀን ነው። ሰኔና ሰኞ የሚለው እኛ ላይ ነው ስራውን የሰራውና ችፍርግ ዛፍ ስር ቆመናል። ዮሐንስ ይዘምራል። ለካ እነኚህ አማሌቃውያን ለሌላ አገልግሎት ወጥተዋል። ምን ይላል በኦሮምኛ ቋንቋ አንዱ ከነዛ አማሌቃን ውስጥ እዚህ ገድሎ መጽደቅ እያለ ዝም ብለን ነው እኮ እኛ የምንለፋው ይላል። ጆሮ ላይ ገባ እሱ እንዲህ የሚለው ቋንቋ። ለልጆችም አልነገርኩም ይረበሻሉ ብዬ ዝም አልኩ። ከዚያ በኋላ መኪናችንን ተጓዝ መጣን። መኪናው አደጋው ከመድረሱ በፊት እንዴት እንደሚነዳ ቋንቋ አይገልጸውም። ተነስቼ ቆሜ ነው የለመንኩት። ከኔ በኋላ ይቅር ባይ ለመነው። ይቅር ባይ ቁጭ ያለ እኔ ቆሜ እያለሁ መኪናው አየር ላይ እንዲህ ተነሳ። አየር ላይ ምን ይሉኛል እኔን ያሳደጉኝ መልአከ ኃይል አባ ኒውቤ ምንም አደጋ ሲመጣ አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ሶስቴ ካልክ ትተርፋለህ የሚል አስተምረውናልና አሁን መልካ ጊዮርጊስ መድገምም አይባልም መንተባተብ። መኪናው አየር ላይ ያወጣንና መሬት ላይ ከዚያ ይሄ መኪናው መስተዋቱ እንዳለ እዚህ ላይ ረገፈ። ሰው እየተረገጠበት የሚወጣው ደግሞ ጥርሴን አረገፈ። ይሄ እጄ 2 ቦታ ተሰበረ። እጄን እንዲሰብስቤ ይሄ ተፈነክቷል፣ ጥርሴ ረግፏል። አሁን ዛሬ ሰው ስለ ወንጌል በመሆኑ ደስተኛ መሆነው ነው። ሰው ለሌላም አገልግሎት ሄዶ ደሙ ይፈሳል፣ ጥርሱ ይረግፋል፣ አጥንቱ ይሰበራል። የኔ ግን በወንጌል በመሆኑ ውስጤ ደስተኛ ነውና እንዲህ ችፍርግ ዛፍ ይዤ ሳይ አንገት ለብቻ ጥርስ ለብቻ ሰው ኡታው ጮህተው ጮህት አይደለም። አሁን አመታት ተቆጥረዋል። ኢሜጁ ግን ፊቴ ላይ አለ። ከዚያ አይሱዙ መኪና መጡ። አንድ ሴት አላቃትም ከመቀነቷን ፈታ ነው እንዲያሰረችው የራሴን ተከብቷል 2 ቦታ አሁን የሚታየው ስፌቱ አሰረችው። በአይሱዚ መኪና ተጭነን ወደ ይርጋለም ሆስፒታል ተባል። ያለ መኪና ላይ ጸጥ ይላል ሰው። ሞት አሁንም እየተከተለን ነው ወይ? ያየሁት ቅድም ሌላ ነው። እኔ ሰውን ሲቀብር ነው። እኔ ሞትን ግን ያየሁት ባይኔ ነው። ከዛ ሆስፒታል ደረስ። አልችልም። ወዴት ታዲያ? ወደ ዲላ ሆስፒታል ደግሞ እንደገና ተባለ። ዲላ ሆስፒታል ስንመጣ ማደንዘዣ እንኳ አልነበረም በወቅቱ። ሰው ጆንያ እንደሚሰፋ ሲሰፋ ማደንዘዣ አልኩት የለም አለ። ውስጤ ቆረጠ፣ ሰፋ። ባለቤቴ የት ነው የምትሰራው? ያኔ ማህበረ ቅዱሳን ገዳማት ላይ ነበር የምትሰራውና መታወቂያዬ ወድቋል። ፖሊሱ መታወቂያን አግኝተዋል። የአደጋ ጊዜ ተጠሪ ባለቤቴ ነው የሚለው። ደወለና አርፏል ነይ ውሰጂ አላት። ደም ግፊት ነገር ቢኖርባት ሟች ነበረች እሷ ስትወጣ ያኔ ካሳሁን ኃይለማርያም መንገድ ትራንስፖርት ለሹፌር አልሰጥም የቀሲስን ጉዳይ ብሎ ራሱ መኪና ይዞ ሊቀ ትጉሃን ቀሲስ ሙሉጌታ ካሳሁን ኃይለማርያም ባለቤቴና አንደኛ ጎኛው ዘመድ ለ4 ሲመጡ ሞቷል ተባለ። እኔ ግን ጂማ ግቢ ጓያ ያስተማርኩት ልጅ በዚህ ጺሜ ለይቶ እሳቸው በህይወት አሉ አልሞቱም እዚህ ነው ተባለ። ሲመጡ እኛ ሞትና ህይወት መካከል ነበር። ዮሐንስ እንደሚነግረኝ አሁን ይቅርባይ በህይወት አለ። ይቅርባይ ባይኖር ደግሞ ዮሐንስ ለቀብርም አይበቃም። እየሸሸ ያለ መኪናው ለ2 ስፕሊት አደረገው። እንዲህ አይነት ጫማ፣ እንዲህ አይነት ሱሪ፣ እንዲህ አይነት ጃኬት ነው የለበሰው ብሎ ተናገረ። ይቅርባይንም ወርቅነሽንም እኔንም በመኪና መጡን። አሁን እኔ ሆስፒታል ጥቁር አንበሳ ገባው በኋላ ዮሐንስም ሞት ቀብረው ሲመጡ ነው የሰማሁት። እንደኔ የተረፈ መስሎኛል። ስለዚህ አልጋ በአልጋ የሆነ ጉዞ አልነበረም። ደም ፈሶ ጥርስ ረግፎ አጥንት ተሰብሮ ያውም ደግሞ ዛሬ በክፍያ ሰው ሲነጋገር የሚገርማችሁ ክፍያ አልነበረም። አበል ነበር የሚሉት። አበሉም ደግሞ ማህበረ ቅዱሳን ነው ሰፍሮ ለክቶ ቆጥሮ የሚነግራቸው። እሷኑንም እንቀበለው። በዚያ መልኩ ነበረ የዛሬ አገልግሎትና ያኔ አገልግሎት የሰማይና የምድር ነበረ። እግዚአብሔር ግን ለንስሐ እቺን ቀን እንዳያት ከዚያ በኋላ በጣም የማደንቃቸው ደግሞ ሰበካው ጉባኤ እዛ ያሉት ለኔም ለወርቅነሽም ለይቅርባይም ፍየል ገዝተው ሊጠይቁን መጡ። የዮሐንስን አሁን ጽላቱን አስገብተው የዮሐንስ ጽላት አስገብተው ሙት ዓመቱን አውጥተው በየዓመቱ ስሙን ያስጠራሉ ዮሐንስን። እንዲህ የሚያደርግ ሰበካ ጉባኤ የለም።
ዮሐንስ ሙት ዓመቱ እስካሁን የሚጠራበት አጥቢያ ነው። ህዲሎ ላይ የሚባለው ጊዮርጊስ ቤተክርስቲያን ላይ ቤተ መቅደሱ ውስጥ ጻሕል የለ፣ እርፈ መስቀል የለ፣ ጽዋ የለ። እዚህ ራጉኤል ያሉት ተሻለ ማህበር አስተባብሬ ጽዋ፣ እርፈ መስቀል፣ ጻሕል ገዝቼ ተመልሼ ሲሄድ አስከሬን የሚወጣ ያህል ነው የጮኸው ህዝቡ እያለ ሲያይ። ከዚያ ገባን። በራሴ ነው አገልግሎቱንም አገልግዬ ንዋቱንም አቅርቤ ጸሎት አድርጌ ህዝቡን አረጋግተን የተመለስ ነው። ስለዚህ አልጋ በአልጋ የሆነ አገልግሎት እንደሌለ ነው የሚታየኝ። እኔ ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ብሎናልና መስቀልን መሸከም መከራው ነውና የክህነቱን ብቻ ሳይሆን መከራው ደግሞ በተግባር ስናገኘው የቅዱሳን በረከት ነው ብለን እንቀበላለን። አሁን ብረት ተሸክሜ ነው እስካሁን ራሱ ገጠር ለገጠር ገብቼ በቋንቋም ችግር ባለበት እያገለገልኩ አቡነ ናትናኤል አሁን ያኔ አባ ገብረ ሕይወት ሲባሉ ሞንታርቮ ከኛ ጋር እኩል ይዘው ነበረ ገጠር ገብተን የምናገለግለው። ሞንታርቮ በቋንቋ የሚያገለግል አካል የለም። እዚህ ምዕራብ ሸዋ ላይ ስም ያስቀየርኩበት ቦታ ሁሉ አለ። ለመንግስት ታውቁ ጃኖይ ነው ያሰሩት ቤተክርስቲያኑን። ምንድነው የሚባለው? ቤተክርስቲያኑ ስላሴ ቤተክርስቲያን ነው። በዲ ስላሴ ይባላል። በዲ በኦሮምኛ ጥፋ ነው። ህዝቡ ደግሞ ሲታይ ህዝብ አይደለም። 14 ሰንበቴ ጽዋ የሚጠጡበት ቦታ ነው። ዘማሪ ሳይኖር በፈረስ በጎሳ መጥተው ታቦትን የሚያከብሩ ነው። በዲ የሚባለው ነገር ሰማ ገረመኝ። ለምን እንዲህ ተባለ ብዬ ጠየቅኩ። የጦርነት ጊዜ አችቲ በዲ አችቲ በቀዱ ወደዛ ሸሽተ አምልጥ ይባላል። ለዚያ ነው ተባለና ተነገረ። አሁን እንግዲህ ታሪኩ ይሄ ነውና አይደረግም። እንግዲህ በኋላ ይሄን ያህል ህዝብ እያላችሁ እንዲሆናችሁ እያላችሁ እስቲ የሀገር ሽማግሌዎችም ማህበረ ካህናትም የመንግስት አካላትም ተነጋገሩ፣ ስም ይሰየም ተባለ። ለካ ከስላሴ ቤተክርስቲያን ቀጥሎ የሚካኤልን ቤተክርስቲያን ያሰራው ባላባቱ ደግሞ ገርቢ ይባላል። ጥምቀተ ባህር ወንዙ የሚወጣው ደግሞ ገርቢ ወንዝ ላይ ነው። አሁን ስሙ ምን ተብሏል? በጋዜጣው ፊል ተሳውጆ ገርቢ ስላሴ ተብሏል። በዲ ስላሴ ቀርቷል። ገርቢ ማለት አገልጋይ እንደማለት ነው። በሰውየው ስም ነው የተሰየመው። አሁን ለምን ሚካኤልም ያሰራ እሱ ስለሆነ ሀገሩን በባለባት ያስተዳድር ስለነበረ በሱ ስም ተሰይሞ አሁን እኔ በየአመቱ አሁን እዛ ሲሄድ ያን ምን ነበር የሚባሉ ጦር ነበር የሚወራወሩት ፈረስ ላይ ለጥምቀት ወጥተው። ይሄ ጦር ወርወራማ አያስፈልግም አለን። አስተምረን መክረን ማን አላሁን አንድ አትሌት እዚያው ተወላጅ ነው። ወደ ኳስ ገዝቶ ሁሉ አድሏቸው የደረሰበት ጦር ከሚወረው በዛ ኳስ እየተመታታ ከዚያ ብዙ ባዕድ አምልኮት ነበሩ። እነዚያ ሁሉ ተመልሰው ወደ እምነት መጥተው ለንስሐ ገብተው ብዙ ለስጋው ደግሞ የበቁ አካላት አሉ። በቋንቋ ማገልገልን የመሰለ ነገር የለም። ፈርጀ ብዙ አገልግሎት አለ። ብዙ ከብዙ ጥቂቱ አንዱ ናት ማለት ነው። በማሲንቆ አገልግሎት በባህላዊው ሙዚቃ ላይ የሚያውቁ ሰዎች እንዲህ ደግሞ ወደ ቤተ ክርስቲያን ወደ ቤት ተመልሰ ስታገለግል ሲያዩ እንደው የሚሰጡህ አስተያየት ወይ ሀሳብ አለ ወይ? እዛም እንደዚሁ በትህትና ነው ማገለግለው። ግልጽም ነኝ፣ ግልጽ ነው የምናገረው። ከሙዚቃ ውጪም እንደዚሁ አገልግሎቶችን እሰጣለሁ። በቃ ማገልገል ያለብኝ ነገር እንትን ላለው ምናምን እና አሁን ላይ በዚህ ሁኔታ ሲያዩኝ በጣም በቃ ያመሰግኑኛል። በጣም ደስ ብሏቸው ነው እንትን የሚሉት። እስኪ ድምጽህን እንስማው ትንሽ። ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ
ሰማያዊ 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 ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ዝማሬያችን ዝማሬ መላእክትን ያሰማልን። አገልግሎት ከዘመን ዘመን ምን መልክ እያያዘ መጣ? የህይወት አገልግሎት ትልቅ ዋጋ እንዳለው ነው የምንረዳው። እኔ ምን ይላል ዘፍጥረት 4:4 ብቻ ስናይ መጽሐፍ ቅዱስ እግዚአብሔር ወደ አቤልና ወደ መስዋዕቱ አየ ይላል። ስብከትም ዝማሬም የትኛውም አገልግሎት መስዋዕት ነው። ቅድሚያ ግን እግዚአብሔር ያየው መስዋዕቱን ሳይሆን አቤልን ነው። ከቅዳሴው በፊት ካህኑን ያያል፣ ከመዝሙሩ በፊት ዘማሪውን ያያል፣ ከስብከቱ በፊት ሰባኪውን ያያል፣ ከምጽዋቱ በፊት ምእመኑን ያያል። ወደ አቤልና ወደ መስዋዕቱ የተመለከተ አምላክ ዛሬም እንዲመለከት እኛነታችንን ለእግዚአብሔር አሳልፈን ልንሰጥ ግድ ነው። የመጀመሪያው ጉዳይ የምንናገረው ልንኖርበት። ስለ ፍቅር እንሰብካለን፣ በፍቅር የማንኖር ከሆነ፣ ስለ ጾም እንሰብካለን፣ የማንጾም ከሆነ፣ ስለ አንድነት እንሰብካለን፣ አንድነት ከሌለን እኛ ጋ ነው ችግር። የተዘራው አይበቅልም። ስለዚህ ምንድነው የመጀመሪያው ስራ? እኛነታችንን ንጹህ መስዋዕት አድርገን ሮሜ 12 ላይ ጳውሎስ እንደተናገረው ለእግዚአብሔር ማቅረብ የመጀመሪያ ስራ ነው። ትላንት የነበረው ቅድም ሊቀ መዘምራን ፍቃዱ አማረ እንዳለው መኪና ተሻሻለና ዋሊያ የሚባል መኪና ገብቶ ነበር ኢትዮጵያ ውስጥ አስታውሶ ከሆነ በሱ ዋሊያ መኪና የት ነበር የሄድኩኝ? ቆላ ተንቤን ሲሄድ እኔ ትግርኛ አልችል፣ እኔ አማርኛ ነው የምችለው። እኔ ለግቢ ጉባኤ ስልጠና ነው የሄድኩኝ። ማይ ወይን የምትባል ወንዝ ቦታ ተሰብስበው እኔ እኮ አልችልም ትግርኛ፣ በምንድን ነው? ዝም ብለህ አንተ ተናገር እግዚአብሔር ይገልጻል፣ ዝም በል ተናገር አሉ። ከሚገርማችሁ እኛ አካል ለሕክምና እዚህ መጥተው ሁሉ አዲስ አበባ አግኝተውኛል። መቼ ነው ተመልሰህ የምትመጣ የሚሉት። እንዲህ በጉዞ ላይ መኪና ተበላሽቶ መንገድ ላይ ያደርንበት የሚበላ የጠፋበት ብዙ ፈተና ያጋጠመበት አገልግሎት ሁሉ ነበር። ያን አገልግሎት ቅድም እንደተባለው ሰማዕትነት መሆኑን ማመን ነው በመጀመሪያ። ትልቁ ነገር ደግሞ ዛሬ በአንድም በሌላም የሚሰማው ስንት ትከፍሉኛላችሁ የሚባል ቋንቋ ሲኖር በምን ለውጠነዋል ማለት ነው። አሁን በገንዘብ አገልግሎት ሲሞናዊ አገልግሎት ሆኗል ማለት ነው። ህዝቡ የሚፈልገው ሌላ ነው፣ የሚላኩ አገልጋይ ሌላ ነው። ስለዚህ ወጣቶቹ ላይ ስራ ቢሰራ ነገ ተተኪ እነሱ ናቸውና ጳውሎስ ጢሞቴዎስን፣ ኤልያስ ኤልሳን፣ ሙሴ ኢያሱን እንደተካ እንዲህ እየተተኩ መሄድ አለ። ነገ ሞት አለ፣ ነገ ታሞ መተኛት አለ፣ ነገ አቅም ሊደክም ይችላልና ዛሬ ጠጠር የምንጥልበትን ነገር ቢፈጠር የድሮውን አገልግሎት አሁን ባለው ቴክኖሎጂ ብንጠቀምበት እጅግ በጣም ጥሩ ነው። አሁን ዘመን ተሻሽሎ ሁሉ ነገር ባለንበት በተቀመጥንበት እየመጣ ያለበት ዘመን ነው አሁን ያለበት ማለት ነው። ዋኖቻችሁን አስቡ አይደል የሚለው። በዝማሬም በወንጌል አገልግሎትም ባላቸው በአጠቃላይ ቤተክርስቲያን ውስጥ ባላቸው አገልግሎት ዋኖቻችንን ማሰብ እንደሚገባን ይሄ የቤተ ክርስቲያን መልእክት ነው። የኔ የግሌ መልእክት ብቻ ሳይሆን ማለት ነው። ድሮ ያው ተናቦ ነው ስራ የሚሰራው በመንፈሳዊ አንዱ አንዱን አይቶ አንዱ አንዱን እያረመ ነው። እግዚአብሔርን የሚጠራ ነው ወይንስ እግዚአብሔርን የሚያርቅ ነው የሚል ጥያቄ ተጠይቆ ነው አገልግሎት የሚሰጠው። አሁን ዛሬ ላይ ያለው ነገር ምንድነው? ማንም ተነስቶ መዝሙር መስራት ይችላል የሚል መንገድ ላይ ነው አሁን የደረስነው ማለት ነው። እኛ እኮ ተጠያቂ ነን። ዘማሪ ብቻ አይደለን። በምንሄድባቸው አገራት ሁሉ ሰው እኛን የሚያየን በተለየ መንገድ ነው። እግዚአብሔር ፈቅዶ መርጦንም ሊሆን ይችላል። በሆነም አጋጣሚ መድረክ ላይ የምንወጣበት ሁኔታ ተፈጥሮ ሊሆን ይችላል። ሰው ግን እኛን በምን አይነት መንገድ ነው የሚመለከተን? ለየት አድርጎ ሁሉን ነገር አሟልተን የቆምን አድርጎ ነው ሰው እኛን የሚሰለን። ቢያንስ አንድ አገልጋይ በቃ
አገልግሎት ከማገልገሉ በፊት ምን አይነት ቅድመ ዝግጅት ምን አይነት ቅድመ ሁኔታ መኖር አለበት የሚለውን ማወቅ አለበት። ሁለተኛ አገልግሎት ውስጥ ከገባ በኋላ ባለውበት አገልግሎት ውስጥ ምን አይነት ሰው መሆን አለብኝ የሚለውን ስሜት ሁሉ ጊዜ እንደ ጥያቄ መያዝ መቻል አለበት። አለበለዛ እኛ ስናገለግል ያየን ህዝብ እኛ በማይሆን አቅጣጫና መንገድ ላይ ሲያገኘን ያው እንግዲህ የመሰናከሉ ነገር እንዳይፈጠር በአገልግሎታችን ላይ በጣም ጥንቃቄ ያለው አገልግሎት መኖር አለበት። እግዚአብሔር ጸጋውን እንዲያበዛልን የበለጠ እየጸለይን እየተጋን የምናገልግለው አገልግሎት ሲሆን ፍሬያማ አገልግሎት ይሆናል። እንደሚታወቀው ዝማሬ ማለት ምስጋና ነው፣ ጸሎት ነው፣ እግዚአብሔር ፊት መቆም ማለት ነው። ይሄ እንዳለ ሆኖ ይሄንን አስበን እኛ ስንቆም ለአገልግሎት ስንቆም ስንጠራም ራሱ መጀመሪያ ላይ ምን አይነት አገልጋይ መሆን አለብኝ? መጀመሪያ ከራሴ ነው የምጀምረው። ራሴ ለእግዚአብሔር ምን አይነት አገልጋይ ነኝ? ህዝብ ላይ አውደ ምሕረት ላይ ስቆም ለሌሎች ምን ያህል አስተምራለሁ? ማስተላልፈው መልእክት ምንድነው? ሰዎች በእኔ ምን ይጠቀማሉ የሚለውን ነገር ራሳችን ላይ መጀመሪያ ሰርተን አገልጋይ ራሱ ላይ መጀመሪያ ሰርቶ ነው መቆም አውደ ምሕረት ላይ መቆም ያለበት። አሁን ያለው አዲሱ ትውልድ ዝቅ ብሎ ማገልገልን መማር አለበት። ትህትና ሊኖረው ይገባል። ታላላቆቹን ማክበር ይገባል። በብዙ ነገር የምናየው ነገር ደስ ስለማይል እኔ ብዙ ጊዜ የምገልጸው ደስ አይልም ነው በቃ። የዛን ያህል ደግሞ እጅግ በጣም መልካም የሆኑ ጥሩ ሊተኩ ተተኪ ናቸው ለህዝብም ለቤተ ክርስቲያንም ይጠቅማሉ የምንላቸውን ደግሞ ልጆች እያበረታን የተሳሳቱትን እያስተማርን ነው መቀጠል ያለብን ብዬ አምናለሁኝ። በቃ እግዚአብሔር እንግዲህ በዚህ ሁሉ እሱ ይርዳን ብዬ ነው የምለው። ይርዳን። እንግዲህ ቀደም ላለው ወርቃማው የአገልግሎት ጊዜ ዝናቡም ብርዱም ረሃቡም አቀበቱም ቁልቁለቱም እሾሁም እንቅፋቱም ወደ ኋላ ሳያስቀራችሁ በተለያየ ቦታ ወንጌልን በማስተማር በዝማሬ አገልግሎት እግዚአብሔርን በማመስገን እያገለገላችሁ አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከዘመን ዘመን ያሻገራችሁ እናንት አባቶቻችን፣ ወንድሞቻችን፣ እህቶቻችን ክብር የእናንተ ይሁን እላለሁ። ይህንን ስላደረጋችሁ ቀሪ ዘመናችሁን ደግሞ በእድሜ በጤና ይጠብቅልን እላለሁኝ። ሌሎች አሁንም በቤተክርስቲያኗ ስር ሆናችሁ ቤተክርስቲያንን ጥላ ከለላ አድርጋችሁ እየታተራችሁ እየተጋችሁ ያላችሁ ለእናንተም ክብር ይድረሳችሁ። ድንገትም ግን ባለማስተዋል በቤተክርስቲያኗ ጥላ ስር ሆናችሁ በንዋይ ጥቅም የተነደፋችሁ አገልጋይ አባቶች፣ አገልጋይ መዘምራን ካላችሁ ማስተዋሉን ይስጥ። ወንድማችን አቤል መስፍንና እህታችን ወይንም ባለቤቱ ወይዘሮ ሳምራዊት ውበት በእውነት እጅግ አድርጌ በተመልካቾች ስም አመሰግናለሁ። የጥምቀት በዓል ልዩ የአብርሃም እንግዳ መርሃ ግብር በዚሁ ተጠናቋል። ሰማያት ውስተ ምትማቃት ሰማያት ውስተ ምትማቃት ሰማያት ውስተ ምትማቃት ሰማያት ውስተ ምትማቃት ኢየሱስ ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ እምገሊላ በዮሐንስ እምገሊላ በዮሐንስ ዮርዳኖስ ነያ ጥምቀተ